ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እግዚአብሔር የፍትህ አምላክ ነው። ምን ማለት እንደሆነ ታውቃላችሁ? የተሳሳቱ ነገሮችን ትክክል ያደርጋል። በቅናት ቂመኝነትና እንደዛ አይነት በሆኑ ነገሮች ላይ የተወሰኑ ጥቅሶች ደካሞች ፈጽሞ ይቅር ማለት አይችሉም። ምክንያቱም ይቅርታ ማድረግ የጠንካሮች ባህሪ ነው። የሆነ ሰውን ይቅር ለማለት በጣም ብዙ ጥንካሬ ይጠይቃል። ተውትና እግዚአብሔር የሚያደርገውን ነገር እንዲያደርግ እመኑ። ትናንትና ማታ ተናግሬያለሁ። የሆነ ሰው ከጎዳችሁ በኋላ ያደረጉትን ነገር በማስታወስና በመጥላት የተቀረውን ሕይወታችሁን በሙሉ እንዲጎዷችሁ አታድርጉ። በጣም እወደዋለሁ። ይህንን ጥቅስ የተናገረው አይታወቅም። ይቅር የምትሉት ጠላቶችህ ስለሚገባቸው ሳይሆን እናንተ ሰላም ስለሚገባችሁ ነው። ደስ ይላል አይደል? ትንሽዬ ታሪኬን ልንገራችሁ። አንድ ቀን ሁለት መነኩሴዎች በገጠር ውስጥ እየሄዱ ነበር። ሰብል ለማምጣት ወደ ሌላ መንደር እየሄዱ ነበር። እየተጓዙ እያለ አንድ አሮጊት ሴትዮ በወንዙ ጫፍ ላይ ተቀምጠው ያያሉ። በጣም ተናዳለች፣ ምክንያቱም ድልድይ ስለሌለ ወንዙን በራሷ ማለፍ አልቻለችም። የመጀመሪያው መነኩሴ በደግነት ከፈለግሽ ተሸክመንሽ እናሳልፍሻለን አላት። እርዳታውን እየተቀበለች አመሰግናለሁ አለች። ስለዚህ ሁለቱ መነኩሴዎች እጃቸውን ተጠቅመው አንስተዋት ወንዙን አሳለፏት። ወንዙን ካቋረጡ በኋላ አስቀመጧትና ወደምትሄድበት ቦታ ሄደች። 1 ኪሎ ሜትር ከተጓዙ በኋላ ሁለተኛው መነኩሴ ማጉረምረም ጀመረ። ልብሴን ተመልከት አለ። በጣም ቆሽሿል እና ያችን ሴትዮ ስለተሸከምን ጀርባዬን በጣም እያመመኝ ነው። በየደቂቃው ህመሙ በጣም እየጨመረ ነው። የመጀመሪያው መነኩሴ ትንሽ ሳቀና ጭንቅላቱን አንቀሳቀሰ። የተወሰነ ኪሎ ሜትር ከተጓዝን በኋላ መነኩሴው እንደገና ማጉረምረም ጀመረ። ጀርባዬን በጣም እያመመኝ ነው። ያችን ሴትዮ ስለተሸከምናት ነው። በህመሙ ምክንያት ከዚህ በኋላ መሄድ አልችልም። የመጀመሪያው መነኩሴ መሬት ላይ ቁጭ ያለውን ጓደኛውን እያየ እኔ ለምን እንደማላጉረመርም ታውቃለህ? እንደዚህ አለው፣ ጀርባህን የሚያምክ አንተ እስካሁን ድረስ ሴትዮዋን ተሸክመሃታል። ነገር ግን እኔ ከ5 ኪሎ ሜትር በፊት አስቀምጫታለሁ። አሁን ምን እንዳልኩ እንዳትረሱ። መጎዳት። ዛሬ እዚህ ካላችሁት መካከል የተጎዳችሁ አላችሁ። እናም ለብዙ ጊዜ እየተጎዳችሁ ነው። በሕፃንነታችሁ በሆነ ነገር አንዳንዶቻችሁ ለብዙ ጊዜ ተጎድታችኋል፣ ምክንያቱም መርሳት ስላልፈለጋችሁ ነው። ዛሬ የምትተውበት ቀን ነው። አሜን። ትላንትና እዚህ የነበረና የሆነ ነገር የተማረ ማን ነው? እሺ፣ ይህንን የተበደለ ግን የማይበቀል ሰው እንለዋለን። ሁሉም ሰው በሕይወቱ ይጎዳል። ማንም ልትሆኑ ትችላላችሁ። የተለያየ ሕይወት ሊኖራችሁ ይችላል። ነገር ግን ሁላችሁም ተጎድታችኋል። እንደገና ልትጎዱ ትችላላችሁ። ነገር ግን ጥሩ ዜና የኢየሱስ ክርስቶስ አማኝ ስንሆን በውስጣችን ውስጥ ትልቅ አዳኝ ይኖራል። በሕፃንነቴ በጣም ተጎድቻለሁ። በአባቴ በአጎቶቼና በአያቴ ተጎድቻለሁ። በመጀመሪያ ያገኘሁትን ሰው በ18 ዓመቴ አግብቼዋለሁ። እሱም ካደረግኳቸው ነገሮች በጣም መጥፎ ነገር ነው፣ ምክንያቱም እሱ ከኔ በላይ የተጎዳ ነበር እና ብዙ ጊዜ የተጎዱ ሰዎች ሌላ የተጎዱ ሰዎችን ያገባሉ እና ሁለቱም ራሳቸውን ይጎዳሉ። እኔ ያደረግኩት ተስፋ ስለቆረጥኩ ነበር። ማንም የሚፈልገኝ ስላልመሰለኝ በመጀመሪያ የመጣውን ሰው አግብቻለሁ። ስንቶቻችሁ እንደዚህ ያደርጋችኋል? ብቸኝነትን ስትፈሩ በልባችሁ ትክክል የሆነ ነገር እንዳልሆነ እያወቃችሁ ታደርጋላችሁ። አዎ፣ አሜን። ነገር ግን አንዴ ካወቃችሁት መቼም አትረሱትም። እና ለ5 ዓመታት ተጋብተናል። ነገር ግን ጋብቻ ሳይሆን ቀልድ ነበር፣ ምክንያቱም በየጊዜው ወደ ሌሎች ሴቶች ይሄዳል፣ ስራ አይሰራም እና አጭበርባሪና ሌባ ነበረ። በጣም መጥፎም ነበረ። በየጊዜው ጥሎኝ ይሄዳል። አልባከርኪ ውስጥ ጥሎኝ ሄዷል። ኦክላንድ ካሊፎርኒያ ውስጥ ጥሎኝ ሄዷል እና ገንዘብ ተበድሬ በባስ ወደ ቤት እመለስ ነበር። የተጎዱ ሴቶች እንደዚህ አይነት ሰውን የሚያገቡት ለምንድን ነው? ወደ እነሱ ተመልሰው የሚሄዱት ለምንድን ነው? እየሰማችሁኝ ነው? ወደ እነሱ ተመልሰው የሚሄዱት ለምንድን ነው? የተሻለ ይገባችኋል እና እኔም ይገባኛል።
ነገር ግን ለራሳችሁ ልትቆሙ ይገባል። አሜን። ብዙ ጊዜ በሕይወታችን የምናደርገውን ነገር እናገኛለን። ማለቴ ያ ጋብቻ ሲያበቃ አንድ ልጅ ነበረኝ። አንድ ጊዜ ጽንሴ ተጨናክፎ ከዛን ወንድ ልጅ ወለድኩ። ለ5 ዓመት ተጋብተን ነበርና ይህ ልጅ ጋብቻችን ሊያልቅ ሲል ተወለደ እና ስሙንም ዳዊት አልኩት። የባሌ ስም አይደለም፣ በወንድሜ ስም ነው የሰየምኩት። ከዛን ዴቭን ያወቅኩት ልጄ ዳዊት 9 ወር እያለ ነው። ዴቭና እኔ ለ5 ቀናት ከተገናኘን በኋላ እንዳገባው ጠየቀኝ። ሁልጊዜ እየቀለድኩ አውለው ነበር፣ ነገር ግን ምን አይነት ሰው መሆኔን ከማወቁ በፊት መጠየቅ ነበረበት፣ አለበለዚያ አይጠይቅም ነበር። እናም እኔ በጣም ብዙ ችግር ነበረብኝ። ስለዚህ እዚህ ቆሜ የእግዚአብሔር ቃል ይሰራል፣ ያድናል፣ ይቀይራል ብዬ ስላችሁ መጽሐፍ ላይ ስላነበብኩት ብቻ አይደለም። የእግዚአብሔርን የማዳን ኃይል በሕይወቴ ላይ አይቼዋለሁ። ነገር ግን ለመዳን ከመጸለይ በላይ ይጠይቃል። የምንጸልየው ማለቴ የጸሎቶች የተሳሳተ አመለካከት አለን። ስንጸልይ እግዚአብሔር ሁሉን ነገር የሚያስተካክል ይመስለናል። ነገር ግን ባለፉት 2-3 ዓመታት ምን እንዳወቅኩ ታውቃላችሁ? ስንጸልይ በጣም ብዙ ጊዜ እግዚአብሔር ምን ማድረግ እንዳለብን ያሳየናል። እግዚአብሔር የማንችለውን በመለኮታዊ ኃይል አያደርግልንም እያልኩ አይደለም። እሱ ለእኛ ያደርግልናል። ምንም ነገር ሳናደርግ እግዚአብሔር ሁሉን ነገር እንዲያደርግ የምንጠብቅ ከሆነ ምንም ነገር አይሆንም። የሆነ ሰው በጣም ከበደላችሁ ራሳችሁን ደህና ማድረግ ትችላላችሁ። ነገር ግን እኔ እዚህ ጋር የውሸት ታሪክ ልነግራችሁ አይደለም። ቀላል አይሆንም፣ ጊዜ ይወስዳል። ማድረግ የምትፈልጉትን ነገር እንድታደርጉ ሊያደርጋችሁ ይችላል። ለእናንተ ፍትሃዊ የማይመስላችሁ ነገሮች፣ ለምሳሌ ሰዎችን ይቅር ማለት እና ምናልባት በእግዚአብሔር አማካኝነት እንድትባርኳቸው ልትገደዱ ትችላላችሁ። ተመልከቱ፣ ነገሩ ይሄ ነው። የሆነ ሰው ክፉ ነገር ስላደረገባችሁ እናንተም እነሱ ላይ መጥፎ ነገር ማድረግ አለባችሁ ማለት አይደለም። እንደዛ እንድናስብ ምን እንደሚያደርገን አላውቅም። እግዚአብሔር ሌሎች ሰዎች ያደረጉብንን ነገሮች እንድናደርግባቸው አይነግረንም። እሱ የሚለው ለራሳችን መደረግ የሚፈልገውን ነገር ለሌሎች አድርጉ ነው። አንዳንድ ጊዜ ሰዎችን በትህትና ለብዙ ጊዜ ማክበር አለብን፣ እነሱ እኛን በስነ ስርዓት እስካከበሩን ድረስ እና አንዳንድ ጊዜ መቼም ላይቀየሩ ይችላሉ። ነገር ግን በዚህ ዓለም ላይ የምናሳልፈው ጊዜ በጣም ትንሽ ነው። በ20 እና በ30 ዓመታችሁ እንዴት በፍጥነት 60፣ 70 እና 80 እንደምትሆኑ አታውቁትም። አሜን። ታውቃላችሁ፣ አብዛኛው ሕይወቴን ኖሬዋለሁ እና አሁን የምነግራችሁ ነገር አሁን ከኖርኩት እጥፍ ኖሬ ዲያብሎስን በጣም አናድጄዋለሁ። ምክንያቱም ማለቴ እግዚአብሔር በሕይወቴ ያደረገልኝ ነገር በጣም ግሩም ነው እና እነግራችኋለሁ። ለማመን ፈጽሞ ይከብዳል። ከእግዚአብሔር ውጭ ሌላ ነገር ቢሆን ኖሮ እግዚአብሔር በሕይወቴ ያደረገልኝ ነገር መቼም አይሆንም ነበር። እናም እሱ አድርጎታል እና ለእኔ ያደረገልኝን ነገር ለሁላችን ማድረግ ይፈልጋል። ነገር ግን በመጀመሪያ መራራነት፣ ቂመኝነት፣ ጥላቻ እና በደል መተው አለባችሁ። እነዛን ነገሮች መተው አለባችሁ። ምክንያቱም ስብከቱ ከመጀመሪያ በፊት እንዳነበብ ነው የማርቆስ ወንጌል 11 እንዲህ ይላል፣ በጸሎት የምትለምኑትን ሁሉ እንደተቀበላችሁ አድርጋችሁ ብታምኑ ይሆንላችኋል። እንዲሁም ለጸሎት የምትቆሙበት ጊዜ የሰማይ አባታችሁ ኃጢአታችሁን ይቅር እንዲላችሁ እናንተም በሰው ላይ ያላችሁን ሁሉ ይቅር በሉ። ይቅር ባትሉ የሰማይ አባታችሁ ኃጢአታችሁን ይቅር አይላችሁም። ዛሬ የተወሰናችሁት ይህንን ስሙትና መኑት።
ይህ ምን እያለ እንደሆነ ታውቃላችሁ? መቼም ስጸልይ ልቤ ላይ ይቅር ባይነት ከሌለ እግዚአብሔር ጸሎታችንን አይመልስልንም። አንዳንድ ጊዜ እነሱ እግዚአብሔር እንዲቀይራቸው እየጸለዩ እኛ እየጠላናቸው ለእግዚአብሔር እነሱን እንዲቀይራቸው እንጸልያለን። እናንተ መውደድ ያለባችሁን ሰዎች እንዲሆኑ የምትፈልጉትን ሳይሆን መውደድ ያለባችሁ በአሁን ጊዜ ባለበት ሁኔታ ነው። ሰማችሁኝ? ሰዎች እንዲሆኑ የምንፈልገውን መውደድ አንችልም። መውደድ ያለብን አሁን ባሉበት ሁኔታ ነው እና እሱም መሄድ ወዳለባቸው ቦታ እንዲሄዱ ይረዳቸዋል። ሰዎች በደል እንዲፈጽምባችሁ ወይም አላግባብ እንዲበዘብዟችሁ ፍቀዱ እያልኩ አይደለም። ነገር ግን እያልኩ ያለሁት በልባችሁ መጥፎ ነገሮችን መያዝ የለባችሁም። ክርስቶስ በመስቀሉ ላይ ምን እንዳለ አስታውሱ። አባቴ የሚያደርጉትን ነገር አያውቁምና ይቅር በላቸው። እስጢፈን በድንጋይ ሲደበደብ ይቅር በላቸው ብሏል። ትናንትና አንብበናል። ጳውሎስም ሁሉም ጥለውት ሲሄዱ አምላኬ ይቅር በላቸው ብሏል። ታውቃላችሁ፣ ብዙ ጊዜ ሰዎች ሲጎዱን ምን እንደሚያደርጉ አያውቁም። የሚያደርጉት ነገር በራሳቸው ችግር ምክንያት ነው። ብዙ ጊዜ ሰዎች ሲጎዱን እኛን እንደጎዱን አያውቁም። አባቴ ወሲባዊ በደል ሲፈጽምብኝ የሚያደርገውን ነገር አያውቅም እያልኩ አይደለም። ትክክል እንዳልሆነ ያውቃል። ለዛም ነው ነገሮችን ለመሸፈን በጣም ብዙ ጥረት ያደረገው። ነገር ግን እኔ ላይ ምን እያደረገ እንደነበረ ያወቀ አይመስለኝም። በ80ዎቹ ዓመታት ላይ ያለ እንዴት እየጎዳውሽ እንደነበረ ምንም ሀሳብ አልነበረኝም ብሎኛል። እሱ ያደገው የጾታ ግንኙነት ባለበት ቤተሰብ ውስጥ ነው እና እሱ ያደረገው ከነሱ የተማረውን ነው። የተጎዱ ሰዎች ሌላ ሰዎችን ይጎዳሉ። ይህንን ስትማሩ ሌሎች ሰዎች ከእናንተ ላይ ያደረጉትን በደል ይቅር እንድትሉ ይረዳል። በዓለማችን ውስጥ ብዙ ውጥረት አለ እና በአሁን ጊዜ ለመፈንዳት ተቃርበዋል እና ሌሎች ሰዎችን ይጎዳሉና መጥፎ ነገር በማድረግና በመናገር እኛን እንዲጎዱን እንፈቅድላቸዋለን። ሕይወት ሰዎችን በጣም ይጎዳል። እስቲ ልጠይቃችሁ፣ እናንተ በሕይወታችሁ ባጋጠሟችሁ ከባድ ምክንያቶች ነው መጥፎ የሆናችሁት? እስኪ እውነት እንነጋገር። ስንቶቻችሁ በሕይወታችሁ ከባድ ነገር አጋጥሟችኋል? እስኪ እንይ። እኔም አጋጥሞኛል። የጡት ካንሰርም ነበረብኝ። ከባድ ራስ ምታትም ነበረብኝ። በሕፃንነቴ ጾታዊ ጥቃት ተፈጽሞብኛልና በጣም ብዙ ነገሮች ደርሶብኛል። ነገር ግን እግዚአብሔር ካሰብኩት በላይ አድርጎልኛል። ማለቴ እግዚአብሔር ካሰብኩት በላይ አድርጎልኛል። የሆነ ነገር ልንገራችሁ። ሕይወት ፍትሃዊ አይደለም፣ ነገር ግን እግዚአብሔር ፍትሃዊ ነው። ሕይወት ፍትሃዊ አይደለም፣ ነገር ግን እግዚአብሔር ፍትሃዊ ነው። ሰይጣን በቻለው መልኩ ይጎዳቸዋል፣ ምክንያቱም እውነቱን ለመናገር ይጠላቸዋል። እግዚአብሔርን የሚወድን ሰው ይጠላል፣ ምክንያቱም እግዚአብሔርን ይጠላል። እና ክርስቶስን ለመከተል ከወሰናችሁበት ጊዜ ጀምሮ ጠላት ይከተላቸዋል፣ እረፍት ይኖራቸዋል። ለእረፍቱ እግዚአብሔርን እናመሰግናለን። ነገር ግን ክርስቶስን በበረሃ ውስጥ ለ40 ቀን እና ለ40 ምሽት ሲፈትነው በሉቃስ ምዕራፍ 4 ታሪኩ እንዲህ ይላል። ፈተናውን ከጨረሰ በኋላ ስሙኝ፣ አንዳንድ ጊዜ ችግር ላይ ሌሎች ችግሮች እየተደራረቡ እንደሆነ አይሰማችሁም? ታውቃላችሁ፣ ፈተናውን ከጨረሰ በኋላ ሌላ አመቺ ጊዜ ይጠብቃል። አስገራሚው ነገር ይሄ ነው። በጣም ጎበዞች መሆን አለብን፣ መጸለይ አለብን። ይሄም ማለት ጠላታችን እንዴት እንደሚንቀሳቀስ ተምረን በፍጥነት እንይዘዋለን። አብዛኛው ጦርነት በጭንቅላታችን ውስጥ ነው። ሕይወትን በትክክል መንገድ ከተመለከትነው መጥፎ አይደለም። ስንት ሰዎች ናቸው ያላቸውን ነገሮች ሳይሆን የሌላቸውን ነገሮች ብቻ የሚመለከቱት? ስንቶቻችሁ ከባድ ሕይወትን አሳልፋችኋል ብዬ ስጠይቅ ግማሾቻችሁ እጃችሁን አውጥታችኋል። በእርግጠኝነት አብዛኞቻችሁ በጣም ከባድ ሕይወት አሳልፋችሁ ይሆናል። ነገር ግን እኔ የተማርኩትን ተምራችሁ ራሳችሁን ዛሬ መርዳት ትችላላችሁ። የሌለኝን እንዳላይና እንዳልመኝ እና በሕይወቴ ውስጥ እግዚአብሔር ያደረገልኝን እንድመለከትና እንዳመሰግን ተምሬያለሁ።
አንዳንድ ጊዜ ሳስብ እንደ ማንኛውም ልጅ የሚወዱኝ እናትና አባት ቢኖረኝ ኖሮስ፣ ምክር የሚመክረኝ አባት ቢኖረኝ፣ ወይም እኔን የምትደግፈኝ እናት ብትኖረኝ ብዬ አስባለሁ። አብሬያት የማሳልፈው እህት ብትኖረኝ ኖሮ ብዬ አስባለሁ። ልጅነት ምን ይሆን ኖሮ ብዬ አስባለሁ። ልጅነቴ ተሰርቆብኛል። ልጅ መቼም አልሆንኩም። ነገር ግን ታውቃላችሁ፣ በወደፊቱ ሕይወቴ እግዚአብሔር ልጅነቴን ሰጥቶኛል። እግዚአብሔር የፍትህ አምላክ ነው። ምን ማለት እንደሆነ ታውቃላችሁ? የተሳሳቱ ነገሮችን ትክክል ያደርጋል። ሕይወት ፍትሃዊ ላይሆን ይችላል። አሁን ምን እንደምል ስሙኝ፣ ምክንያቱም ይህ አረፍተ ነገር ካመለጣችሁ ሁሉ ነገር ያመልጣችኋል። በረጅሙና ባጭሩ የእግዚአብሔርን መንገድ የምትከተሉ ከሆነ እስካሁን ድረስ ለደረሰባችሁ መጥፎ ነገሮች በጣም ብዙ ነገሮች ያደርግላችኋል። የእግዚአብሔርን መንገድ የምትከተሉ ከሆነ እና ይሄም ማለት ብትፈልጉም ባትፈልጉም እግዚአብሔርን የምትታዘዙ ከሆነ ጥሩ ወይም መጥፎ ስሜት ቢሰማችሁ ብትፈልጉም ባትፈልጉም የእግዚአብሔርን መንገድ መከተል አለባችሁ። ምክንያቱም እግዚአብሔር ከእናንተ በላይ አዋቂ ስለሆነ እና የእሱ መንገድ ይሰራል። ከዚህ ስትሄዱ በእግዚአብሔር ጸጋና ምሕረት ምክንያት ንዴታችሁን እና ምቀኝነታችሁን ይዛችሁት እንዳትሄዱ፣ እዚሁ ጥላችሁት ትሄዳላችሁ። ተዉትና ሕይወታችሁን በሰላምና በደስታ ኑሩ። አሜን። አዎ፣ መዝሙረ ዳዊት 37 የመጀመሪያዎቹን 10 መስመሮችን እናንብብ። በክፉ አድራጊዎችም አትቅና፣ እንደ ሥር ፈጥነው ይደርቃሉና እንደ ለምለም ቅጠልም ይጠወልጋሉ። ቃሉ የሚለው ይህንን ነው። በእግዚአብሔርም ታመን፣ መልካምንም አድርግ። ዋው! መዝሙረ ዳዊት ምዕራፍ 3 እንዴት አስፈላጊ እንደሆነ የገባችሁ አይመስለኝም። ይሄ ነገር የገባኝ ከ5-6 ዓመት በፊት ነው። በፊት በጻፍኩት መጽሐፍ የማይናወጠው እምነት ላይ 2 ምዕራፎችን ስለ ጥሩ ነገር መስራትና እግዚአብሔርን ስለማመን ጽፌያለሁ። ችግር ሲያጋጥማችሁ ሁልጊዜ እንዲህ ሲባል እንሰማለን፣ እግዚአብሔርን እመኑ። ነገር ግን መጽሐፍ ቅዱስ ይህን ብቻ አይደለም የሚለው። እግዚአብሔርን እመኑ እና እግዚአብሔርን ስታምኑ ሰይጣንን መልካም በመሆንና ብዙ ሰዎችን በመርዳት በጣም ማናደድ አለባችሁ። ምክንያቱም ይሄ ሰዎች ከሚያደርጉት ተቃራኒ ነገር ነው። ሰዎች ሲጎዱ በጣም ተናዳጅና ኮስታራ ይሆናሉ እና ከማንም ጋር አብረው መሆን አይፈልጉም እና ሌላ ሰዎች ላይ ንዴታቸውን መወጣት ይፈልጋሉ። ነገር ግን መጽሐፍ ቅዱስ ለሰዎች ጥሩ ነገር አድርጉ ነው የሚለው። ያንን ማን ማድረግ ይፈልጋል? ሰይጣንን የምናሸንፈው ጥሩ ነገር በማድረግ ነው። ሮሜ 12:21 ይሄ መጽሐፍ ቅዱስ ውስጥ ካሉት በጣም ትልቁና ኃይለኛው ጥቅስ ነው። መጥፎ ነገር ከተደረገባችሁ እሱን የምታሸንፉት ሌላ ሰዎች ላይ በመጮህ አይደለም። ተመልከቱ፣ አባቴ ላደረገብኝ በደል ለዓመታት ባሌ እንዲከፍል ብዙ ነገር አድርጌበታለሁ። ታውቃላችሁ፣ የሆነ ሰው ላይ ስትናደዱ እነሱን ስለማታገኟቸው በሕይወታችሁ ውስጥ ያሉ ሰዎች ላይ ትወጡታላችሁ። ስንቶቻችሁ እንደዚህ ታደርጋላችሁ? ይሄ የእሱ ጥፋት አይደለም። የሆነ ሰው እንዲከፍል ስለፈለግኩኝ እሱን ጥፋተኛ አደረግኩት። የሆነ ሰው እንዲከፍል ፈልጋለሁ። ነገር ግን በማቴዎስ 18 ያወቅኩት የሆነ ሰውዬ መክፈል የማይችል ሰውዬን ብድር እንዲሰርዝ ሲጠይቅ ሰውየው መክፈል አይችልም። እናንተ ላይ ለተደረገው ነገር የሚከፍላችሁ እግዚአብሔር ብቻ ነው።
ሰዎች ሊከፍሏችሁ አይችሉም። የሚከፍላችሁ እግዚአብሔር ብቻ ነው እና የተወሰደባችሁን ብቻ አይደለም የሚመልስላችሁ፣ የተወሰደባችሁን እጥፍ ይመልስላችኋል። የእሱን መንገድ የምትከተሉ ከሆነ እግዚአብሔርን እመኑ፣ ጥሩ ነገር አድርጉ። ሌሎች ሰዎች እናንተ ላይ ስላደረጉባችሁ ነገሮች ብዙ አትጨነቁ። እናንተ በሕይወታችሁ በየቀኑ የቻላችሁትን ጥሩ ነገር አድርጉ። በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጥሃል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱ ታመን፣ እርሱም ያከናውንልሃል። ጽድቅህን እንደ ብርሃን፣ ያንተ ፍትህ እንደ ቀትር ፀሐይ ያበራዋል። በእግዚአብሔር ፊት ጸጥ በል፣ በትዕግስትም ብትጠባበቀው፣ መንገዱን ብታቀናለት፣ ክፋትንም በሚሸርብ ሰው ልብህ አይሸበር። እራሳችሁን ከቁጣና ከንዴት ተቆጠቡ። እራሳችሁን ከቁጣና ከንዴት ተቆጠቡ። ከቁጣና ከንዴት ተቆጠቡ። ወደ እኩይ ተግባር እንዳይመራህ አትከፋ። ክፉ ሰዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን ምድርን ይወርሳሉ። ለአፍታ እንጂ ክፉ ሰው አይዘልቅም፣ ስፍራውንም ብታስብ አታገኘውም። ቃሉ የሚለው ይህንን ነው። እግዚአብሔር ከጠበቃችሁ ጠላቶቻችሁን ከሕይወታችሁ ያወጣቸዋል። በኢሳይያስ 61:7 ሕዝቤ በአፍረታቸው ፋንታ እጥፍ ይቀበላሉ፣ በውርደታቸው ፋንታ በርስታቸው ደስ ይላቸዋል፣ የምድራቸውንም እጥፍ ርስት ይወርሳሉ። ዘላለማዊ ደስታም የእነርሱ ይሆናል። በምድራቸው እንጂ ገነት ስትሄዱ ስለማይል ደስ ብሎኛል። ስለዚህ እዚሁ በሕይወት እያላችሁ የምድራቸውንም እጥፍ ርስት ይወርሳሉ። ዘላለማዊ ደስታም የእነርሱ ይሆናል። እግዚአብሔርን አመስግኑት። ሁልጊዜ ለጠላቶቻችሁ እግዚአብሔር እንደሚለው የምታደርጉ ከሆነ እኔን አድምጡኝ፣ በሕይወታችሁ ሽልማትን ታገኛላችሁ። ስንቶቻችሁ አይታችሁታል? የጎዳችሁ ሰው ይቅር ብላችኋል እና በሱ ምክንያት እግዚአብሔር እንዴት ሕይወታችሁን እንደባረከው ተመልከቱ። እናንተ ይቅር ስላላችኋቸው ወደ ፈጣሪ የተመለሱ ሰዎችን አታውቁም? አባቴ በ83 ዓመቱ ድኗል። ስለዚህ ሰይጣን አላገኘውም። አሜን። የማርቆስ ወንጌል 4:17 እንዲህ ይላል፣ ብዙ ሰዎች በችግር ይበሳጫሉ። እነዚህ ሰዎች በሕይወታቸው ጥልቅ መሰረት የላቸውም። በሕይወታቸው እስኪተገብሩ ድረስ ቃሉን ሲሰሙ በጣም ደስ ይላቸዋል። የዛሬው መልእክቴ ጥሩ አይደል? በጣም ጥሩ ነው። አጨብጭቡ፣ ደስ ይበላችሁ። የምታደርጉት ከሆነ ከእናንተ ውስጥ ስንቶቻችሁ እንደምትወዱት እርግጠኛ አይደለሁም። እውነት ነው፣ ስንሰማው ሁላችንም ደስ ይለናል። ነገር ግን በሕይወታችን ላይ መተግበር አለብን። ህመሙ የሚሰማችሁ ያኔ ነው፣ እናንተ ላይ ሲደርስ ነው። ለሰዎች መስበክ በጣም ቀላል ነው። ለእኔም እንደናንተ ነው። በዚህ ሳምንት ትናንትና ማታ፣ ዛሬ ለእናንተ መስበክ በጣም ያስደስተኛል። ነገር ግን ልንገራችሁ፣ እቤቴ ሄጄ መሆን የማልፈልገው ነገር ሲፈጠር ስሰብክ የነበረውን ነገር መተግበር አለብኝ። እናንተ የምትፈተኑ ከመሰላችሁ በእኔ ቦታ ሆናችሁ ማየት ትችላላችሁ። ጎዳታችሁ በፊት እንዴት ብላችሁ እንደምትጋፈጡና ውሳኔ መወሰን የምትችሉ ይመስለኛል። ከእግዚአብሔር ጋር ለመጓዝ አንዱ አካል መሆን አለበት። እናም ሁሌም ስንጸልይ እግዚአብሔር ሆይ የምጎዳ ከሆነና ከተጎዳው በአግባቡ እንድጋፈጠው እርዳኝ፣ የሆነ ሰው ካስቀየመኝ ቅያሜውንም እንዳልቀበል እርዳኝ በሉ። ዝግጁ ሁኑ፣ ተዘጋጁ ይቅር ለማለት። ትንቢተ ዕንባቆም ላይ ምዕራፍ 3 ከቁጥር 16 እስከ 19 እንዲህ ብሎ ይጀምራል። እኔ ሰማሁ፣ ልቤም ደነገጠብኝ፣ ከንፈሬ ከድምፁ የተነሳ ተንቀጠቀጠ። መበስበሴና ከንቱነቴ እስከ አጥንቴ ዘልቆ ገባ። እናም በቆምኩበት ተንቀጠቀጥኩ፣ ምክንያቱም ለሚመጣው የጭንቀት ጊዜ በዝምታ መጠበቅ አለብኝ። ሕዝቡ ከተነሳ ማንስ ይወረናል ወይስ ያጠቃናል? ዕንባቆም ሊወረሩ እንደነበረ ያውቅ ነበር፣ በትልቅ ጠላት። እናም ያውቅ ነበር በጣም ከባድ ችግር እየመጣ እንደነበር። እናም በጣም ደንግጦና ተንቀጥቅጦ ነበር። ስንቶቻችሁ ናችሁ በአንድ ጊዜ ዶክተር ጋር ለመታየት ፈልጋችሁ ወደ ውስጥ ግቡ ተብላችሁ ስትጠሩ ልክ መሄድ ስትጀምሩ ነገሩ ወይኔ
እዛ ከመድረሳችሁ በፊት መፍራት ትጀምራላችሁ። አሁን ዕንባቆም ጠላቶቹ እዛ ከመድረሳቸው በፊት የወሰነውን ውሳኔ ተመልከቱ። የበለስ ዛፍ ባያፈራ፣ ከወይን ተክልም ፍሬ ባይገኝ፣ የወይራም ዛፍ ፍሬ ባይሰጥ፣ እርሻዎችም ሰብል ባይሰጡ፣ የበጎች ጉሮኖ እንኳን ባዶውን ቢቀር፣ ላሞች በበረት ባይገኙ፣ በሌላ ቃል ምንም ያህል ነገሮች መጥፎ ቢሆንም እኔ በእግዚአብሔር ሐሴት ማድረግን እመርጣለሁ። እውነት ነው። ነገሮች ከመሆናቸው በፊት ውሳኔዎችን መወሰን እንችላለን። ምንም ይፈጠር ምንም፣ በእግዚአብሔር ሐሴትን እናደርጋለን። አሁን የምነግራችሁን አትወዱትም፣ ግን እነግራችኋለሁ፣ ምክንያቱም እውነት ነው። ነገሮች ሁሌም እንዳሰባችሁት አይደለም የሚሆኑት። ወደ እውነተኛው ሕይወት እንኳን ደህና መጡ። ይህ ፊልም አይደለም። ይህ ድራማ አይደለም። ሰዎች ክፉ ናቸው፣ ራስ ወዳድ ናቸው፣ ስለ ራሳቸው ነው የሚያስቡት። እናንተን ይጠቀሙባቸዋል፣ ትጎዳላችሁ። ሆኖም ግን አሁንም ምርጫ አላችሁ። ሰዎች ክፉ ስለሆኑ መጥላት የለባችሁም። እንደውም ስለ እነርሱ ሊሰማችሁ፣ ልታዝኑላቸው ይገባል። እናም በእርግጥም ማድረግ ያለብን ያንን ነው። የሆነ ሰዓት ላይ ለአባቴ የማዝንበት ጊዜ ተፈጥሮ ነበር። ምክንያቱም ጥሩ ኑሮ ኖሮ አያውቅም። በጥሩ ሁኔታ ኑሮ አልጀመረም። በደንብም አልተማረም ነበር። የሰራው ነገር ትክክል ነበር ማለት አይደለም። ትክክል እንዳልነበረ ያውቅ ነበር፣ ግን ደህና ኑሮ አልነበረውም። ሲያርፍ ማንም ሰው ለቅሶ ላይ አልነበረም። ማንም አልጨነቀውም። ማንም አልናፈቀውም። በሕይወቱ መጨረሻ ላይ ያተረፈው ቁጭት ብቻ ነው። ጊዜያችሁን አታቃጥሉ። እስከ 90 ዓመታችሁ ቆይታችሁ ጸጸት ብቻ እንዳይቀራችሁ። ወደ ኋላ ስትመለከቱ የሚያስደስት ነገር ይኑራችሁ። ሐሴት አደርጋለሁ፣ ምክንያቱም እግዚአብሔር አምላክ ጥንካሬ፣ የብርታቴ መሰረት ነው። የማይሸነፍ ሰራዊት ነው። እግሮችን ልክ እንደ ኋላ እግር አድርጎታል። እናም በከፍተኛ ቦታዎች ላይ በራስ መተማመን እንድራመድ አድርጎኛል። አዲሱ መደበኛ ትርጉም ከፍተኛ ቦታዎች የሚላቸው ፈተናዎችና ኃላፊነቶችን ነው። ደግሜ ማለት አልፈልግም። እስቲ የገባችሁ አስመስሉ። ጉዳታችሁን አታባክኑ። ይህ ነው የዛሬ መልእክት። ሁሉም ሰው ይጎዳል። ሁሉም ሰው መዳን ይፈልጋል። ግን ሁሉም ሰው ሌላ ሰውን ለመርዳት ዝግጁ አይደለም። እናም በሕይወታችን ለሚሆኑ ነገሮች ሁሉ ዓላማ አለው ብዬ አምናለሁ። እኛን እየጎዳ ያለው እግዚአብሔር አይመስለኝም፣ ግን አንዳንዴ ከታቀደው ጊዜ ቀደም ብሎ ይገላግለናል ብዬ አስባለሁ። ማድረግ ይቻላል የምትሉ ምን ያህል ናችሁ? እና አንዳንዴ ለምን እንደማይገላግለን ራሱ በጣም ግራ ያጋባል። አሁን መገላገል የምችል ከሆነ በዚህ ውስጥ ለምንድን ነው እስካሁን ዝም ያልከኝ? ከመረዳትህ በፊት። ምክንያቱም እውነት ለመናገር እኛ ልክ እንደ ልጆች ነን እና ያው አንዳንዴ ልጆችን ትንሽ እንዲቀጡ ማድረግ አለባችሁ። ላደረጉት ጥፋት የሚገባቸው እንዲከፍሉ ነው። ለምን? ምክንያቱም ትወዷቸዋላችሁ፣ እናም ደግመው ያንን እንዳያደርጉ ትፈልጋላችሁ። አሜን። ስለዚህ ራሴን ችግር ውስጥ ካስገባው በእውቀት ማጣት ወይም በተሳሳቱ ምርጫዎቼ ወይም ባለመታዘዝ፣ አንዳንዴ እግዚአብሔር ትልቁ ነገር ለእኔ ማድረግ የሚችለው በፍጥነት ደርሶ እኔን መገላገል አይደለም፣ ግን ጥሩ ትምህርት እንድማር ማድረግ ነው። ምክንያቱም ሁሌም በምታሳልፉት ነገር ልምድ ትወስዳላችሁ። ዛሬ ልነግራችሁ እፈልጋለሁ፣ እግዚአብሔር በመንግስቱ የሚሰሩ ሰዎችን ይፈልጋል፣ ግን ልምድ ያላቸውን ሰዎች ነው የሚፈልገው። አሜን። 4 የኮሌጅ ዲግሪ ሊኖራችሁ ይችላል፣ ግን ዲግሪ እንደሌለውና የ5 ወይም የ10 ዓመት ልምድ እንዳለው ዋጋ አይኖራችሁም። ያው ህይወቴ ባክኗል፣ ግን እንደዛ መሆን የለበትም።
ክርስቶስ 5000 ሰዎችን ሲመግብ ምንም የቀረው ነገር አልነበረው፣ ፍርፋሪ ብቻ። ዮሐንስ ምዕራፍ 6 ቁጥር 12 እሱም አለ ከተረፈ ቁርስራሽ ምንም እንዳይባክን ሰብስቡ። እግዚአብሔር ስለ ሕይወታችሁ ያንን ነው ማለት የሚፈልገው። ሁሉንም ቁርስራሾች መሰብሰብ ይፈልጋል። የቀሩትን ትናንሽ አይጠቅሙም ያላችሁትን ቁርስራሾችን ያነሳላችኋል። በሕይወታችሁ ባክኗል የምትሏቸውን ነገሮች ሁሉ ይኸውልህ እግዚአብሔር እንድትሉት ይፈልጋል። በዚህ ችግር የሆነ ነገር ማድረግ ከቻልክ ላንተ ሰጥቻለሁ። እነዛን ሁሉ የኑሯችሁን ቁርስራሾች ወስዶ ከእነርሱ ላይ ቆንጆ ነገር ይሰራል እና ላንተ ጉዳይ የነበረውን በጸጋው ለሌላ ሰው የበረከት ምክንያት እንድትሆኑ ያደርጋቸዋል። እስኪ ለአንድ ደቂቃ አንድ ያስቡ። የኔን ትምህርት ለምን እንደወደዳችሁ ታውቃላችሁ? መጽሐፍ እያነበብኩ እዚህ ለመስበክ አልመጣሁም። ልምድ በደረቅና የሞተ የሃይማኖት ትምህርትና በተቀባ ስብከት ያለው ልዩነት ልምድ ነው። እንደገና እንድለው ትፈልጋላችሁ? በደረቅ የሞተ የሃይማኖት ትምህርትና በተቀባ ስብከትና ስትሰሙት ሕይወትን የሚቀይር ትምህርት ያለው ልዩነት ልምድ ነው። ለዛ ነው ሁለት ሰዎች አንድ አይነት መልእክት ሲያስተምሯችሁ እና አንዱ በቀጥታ ከመጽሐፍ ያወጣውን ቢሰብክ እንቅልፋችሁን ሊያመጣ ይችላል እና ራሱኑ መልእክት ደግሞ ከአንድ መልእክቱን ከኖረውና ካሳለፈው ሰው ብትሰሙት ወዲያው ወደ ልባችሁ ይገባና ሕይወታችሁን ይቀይረዋል። እና እውነቱን ነው የምነግራችሁ፣ ምንም ስለማላውቀው ነገር ለማስተማር አልሞክርም። ሰው ሲለኝ ነበር ሲመስለኝ በተከታታይ የሚቀርብ ስለ ራእይ ማቅረብ አለብሽ አለኝ። አይ የለብኝም አልኩት። የለብኝም። ለምን? ምክንያቱም አይገባኝም። እናም አስፈላጊ እንደሆነ አውቃለሁ እና ራእይን የማነበው መጽሐፍ ቅዱስ ካነበባችሁ ትባረካላችሁ ስለሚል ነው። ግን ስለ መጨረሻው ጊዜ ብዙ ሺህ ትርጉሞች አሉት። የእኔ ትርጉም ምን እንደሆነ ልንገራችሁ። በማንኛውም ሰዓት ለመሄድ ብቻ ተዘጋጁ። ማለቴ ለምንድን ነው ማወቅ ያለብን? ማለቴ ጳውሎስ ወደ መጨረሻው ጊዜ እየኖረ መስሎት ነበር። ሁላችንም ኢየሱስ በቅርቡ ይመጣል እንላለን። ማለቴ አንድ ነገር አውቃለሁ፣ ወደ መጨረሻ ቀን እየኖረ ከነበረ ከመጨረሻው ቀን የቀረበ የመጨረሻው ቀን ነው። ስለዚህ ኢየሱስ በእኔ ሕይወት ዘመን እንደሚመጣ አላውቅም። ምን እንዳስደሰተኝ እነግራችኋለሁ። ዛሬ መጥቶ መውሰድ ይችላል። እናንተም እንደዛ ነው መኖር የምትፈልጉት። በምኞት ብቻ መኖር አትፈልጉም። እነዚህን የራእይ ተከታታይ መጽሐፍ ቢኖረኝ ከዛ ክርስቶስ መቼ እንደሚመጣ አውቄ እዘጋጃለሁ። ዝግጁ ሆነን መኖር አለብን፣ መዘጋጀት አይደለም። ዝግጁ ሆኖ መኖር። ለመሞት አትፍሩ። ወደ ገነት በሜዳችሁ ተደሰቱ። ኑሮ ያኔ ነው የሚጀምረው እና ኢየሱስ በቅርቡ ይመጣል እና አሁን የመቀለጫ ጊዜ አይደለም። እግዚአብሔር የነገራችሁን ነገር ያለማድረግ አይደለም እና ምንም ቢሆን በአሁኑ ቅዳሜና እሁድ የጎዱንን ሁሉ ይቅር በማለት መጀመር እንችላለን። እናም ውሳኔ በመወሰን ኑሮዬም በበደሉ ሰዎች እየተበሳጨው እየተናደድኩ በንዴት እኖራለሁ። የሚያደርጉትን ላያውቁ ይችላሉ። እግዚአብሔር ያለውን ነው የማደርገው። ስለ እነርሱም እጸልያለሁ። ወደ ሲኦል እንዲገቡ አልፈልግም፣ እንዲድኑ ነው የምፈልገው። ጥሩ ሕይወት እንዲኖራቸው እፈልጋለሁ። ያንን ማድረግ ስትጀምሩ ሰይጣን ከፊታችሁ ቢርቅ ይሻለዋል። እናንተ መቆጣጠር አይችልም። ትንሽ የመንፈስ ቅዱስ እሳት ዛሬ በዚህ ቦታ አለ። አሁን 20 መልእክቶችን እየተናገርኩ ምን እያደረግኩ እንደሆነ አላውቅም። ችግራችሁ የእናንተን የወንጌል ስራ ይስራ። የሆነ ጊዜ ከሆነ ሴት ጋር እያወራው ነበር
ይገርማል። ሕይወቷ ይሆናል ብላ ከገመተችው በላይ ሕይወቷ ተቀየረ። ከማግባቷ በፊት አስታውሳታለሁ። እናም ጥሩ ሰባኪ እንደምትሆን አይነት ነበረችና ከኛ ጋር የእስር ቤት የወንጌል አገልግሎት ሰርታ ነበር። ትዳር ያዘችና አንድ ሴት ልጅ ወለደችና ልጇ ሴሬብራል ፐርሲ ነበረባት። እናም ከዛም በተጨማሪ ኦቲዝም ነበረባት። እናም ያው ኑሮዋ እንደሚታወቀው ወንድ ልጅ ወለደችና እሱም ኦቲዝም እንደነበረው ተነገራት። እናም ትቃወምና አይ ልጅ አይደለም አለች እና በመጨረሻ ደህና ሆነ። ግን መራራና እልኸኛ ከመሆን ግን ይልቅ ሕይወቷ እሷ እንዳሰበችው እንደገመተችው ሆኖ ስላልሄደ አሁን የራሷ የወንጌል አገልግሎት አድርገዋለች። ከቻለችው ከተለያዩ ቤተ ክርስቲያኖች ጋር አብሮ ለመስራትና ልዩ ፕሮግራሞች እንዲኖራቸው ለማድረግ ልዩ ክፍል ይዛ ፈቃደኞችን በመሰብሰብ እሁድ ላይ ልዩ ክትትል የሚፈልጉ ልጆችን እንዲከታተሉና ወላጆች በሳምንት አንዴ እንኳን ቤተ ክርስቲያን ውስጥ ቁጭ ብለው እንዲያሳልፉ ያደርጋል። ምክንያቱም አያችሁ፣ እንዲህ ስታደርጉ ከዚህ በፊት ይህንን አይነት ነገር ገጥሞኝ አያውቅም። እንዴት እንደሆነ አላውቅም። ግን እሷ ችግሯን አያችሁ፣ አንድን መጥፎ የሆነ ነገር ወስዳችሁ ወደ ጥሩ ነገር ቀይሮ ጥሩ ነገር በእርሱ ትሰራላችሁ። ከዛ ያ ብዙ ጉዳታችሁን ይቀንሳል። ያ ማለት ግን አይከብድም ማለት አይደለም። ያ ቀን የሚሆንበት ግን እኔ ላይ የሆነውን ተጠቅሜ ሌሎችን ለመርዳት እየተጠቀምኩ ነው። እግዚአብሔር ነገሮችን በእርሱ መንገድ ካረጋችሁ ምን ማድረግ እንደሚችል አይቻለሁ። ዓለም ነገሮችን ለየት ባለ አስተያየት ነው የምታየው እና አይገባቸውም። አሳዛኝ ነገር ውስጥ ልትሆኑ ትችላላችሁ፣ ግን አሸናፊ ሆናችሁ ትወጣላችሁ። በእርግጥ ከገባችሁበት ችግር በበለጠ ሆኖ እንደዚህ አይነት አምላክ ነው የምናገለግለው። አያችሁ፣ እንደዚህ አይነት አምላክ ነው የምናገለግለው። አሳዛኝ ነገርን ወስዶ ወደ በረከት ይቀይረዋል። አያችሁ፣ ብዙ የማላውቀው ነገር አለ። ስለማውቀው ነገር ልንገራችሁ። ይህንን አምናለሁ። ዝም ብዬ እየሰበኩ አይደለም። እኔ የማምነው የእግዚአብሔርን ፈቃድ ከፈለግን ወይም ከወደድ ነው ያሉንን ነገሮች ሁሉን ይወስድና ወደ ጥሩ ነገር ይቀይረዋል። ያንን አምናለሁ። ለእኔ የሚሰሩ ሰዎችና ከእኔ ጋር ጊዜ የሚያሳልፉ ሰዎች መጨረሻው ጥሩ ይሆናል እንላለን። ይሄ የመጨረሻው ጥሩ ይሆናል። እውነት ነው። አሁን በምንም ጉዳይ ውስጥ ብትሆኑ ነገሮችን በእግዚአብሔር ካደረጋችሁ መጨረሻችሁ ጥሩ ይሆናል። አሁን ትእዛዝ ለማትቀበሉ ግን ቃል አልገባላችሁ። ግን እግዚአብሔር የምትወዱ ከሆነና እርሱ የሚላችሁን ከሰማችሁ በርቱ። በዚህ ቅዳሜና እሁድ የምናወራው ነገሮችን ስለማሻሻል ነው። መራራ መሆን አይደለም፣ መጠንከር እንጂ መራራ መሆን አይደለም። ያለፉትን እነዛ ሁሉ ቆሻሻ ነገሮችን መተው ማለት ነው እና ምክንያቶችን አለመፍጠር። እነሱ ምን እንዳደረጉኝ አታውቁም። ምን ያህል እንደሚከብድ አታውቁም። ምን ያህል እንደሚከብድ አውቃለሁ። እግዚአብሔር ቀላል ነገሮችን እንድንሰራ አይደለም የቀባን። በሕይወታችን ውስጥ የመንፈስ ቅዱስ ኃይል አለ፣ ምክንያቱም ማድረግ እንችላለን። ስሙኝ፣ እግዚአብሔር የሚነግረን ማንኛውም ነገር ማድረግ እንችላለን፣ ምክንያቱም እንድናደርገው ይረዳናል። ይቅርታ ማለት ትችላላችሁ። ሁለተኛው ቆሮንጦስ ምዕራፍ 1 ከቁጥር 3 እስከ 4። እነዚህ አሪፍ ጽሑፎች ናቸው። ስሙ፣ የርኅራኄ አባት የመጽናናትም ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሁን ለቁጥር 5 ተዘጋጁ። እኛ ራሳችንን ከእግዚአብሔር በተቀበልነው መጽናናት እኛ በመከራ ያሉትን ማጽናናት እንድንችል ይረዳናል። ምንም አይነት መከራ ውስጥ ብንሆን እርሱ በመከራችን ሁሉ ያጽናናናል። ስለዚህ እዚህ ጋር ምን እያለ ነው? እርሱ የሚለው ችግር ውስጥ ስትገቡ የምትጠሩት የሁሉም መጽናናት አምላክ አለ። የይቅርታና የመጽናናት አምላክ መጥቶ ያጽናናችኋል። እናም ጥሩ እንዲሰማችሁ ይፈልጋል። ግን ከፍ ያለ ዓላማ አለው። ሊያጽናናችሁ ይፈልጋል። ተጎድታችኋል፣ ሊያድናችሁ ይፈልጋል። አሁን ሄዳችሁ ሌላ ሰው እንድትረዱ ይፈልጋል። እናም ይፈልጋችኋል፣ ምክንያቱም እግዚአብሔር ሊያደርግ የሚችለው ነገር አይታችኋል።
አሁን በእርሱ ፈቃድ አላችሁ። እናም ሌላ ሰው እግዚአብሔር በችግራቸው እንደሚያጽናናቸው ለመንገር በልምድ ታጥቃቸዋል። ከዚህ ውስጥ እንደሚያወጧቸው እናም ያምኗቸዋል። እናንተን ስላመኗችሁ ሳይሆን ባሳለፋችሁት ነገር በእናንተ ሕይወት ውስጥ ቅባት ስላለ ነው። በላያችሁ ላይ ቅባት ስላለ ነው። በነገሮች መሃል ስታልፉ ተቀብታችሁ ትወጣላችሁ። ስሙ፣ የኢየሱስን እግር ያጠበችው ብርጭቆ መስበር ነበረባት። የመቅቢያው ቅባት እንዲወጣ የሆነ ነገር መሰበር አለበት። ያንን የመቅቢያ ቅባት እንዴት እንዳገኙ ስታጠኑ ቅባቱን ለማግኘት መጨፍለቅ ካለበት ከፍሬዎቹ ነው የመጣው። አንዳንዴ ደግሞ ሰውነታችን መጨፍለቅ አለበት ከውስጣችን ያለውና ጥሩ ነገር እንዲወጣና ሌሎችን በእርግጥም እንዲረዳ። አሜን። ለእግዚአብሔር እንጠይቀዋለን። ይሄ እየገደለኝ ነው እና አንድ ቀን አስተዋልኩኝ፣ በእርግጥም እውነት ነው። ክርስቶስ በውስጤ እንዲኖር በእርግጥም እየገደለኝ ነው። ሰምታችሁኛል? ይህንን እንኳን አልችልም። ትችላላችሁ? ባትችሉ ኑሮ በዚህ ውስጥ አታልፉም ነበር። እግዚአብሔር ያጽናናቸዋል እና ምን እንድታደርጉ ነው የሚጠብቀው? አሁን ዞራችሁ ሌላ ሰው እንድታጽናኑ ይፈልጋል። እግዚአብሔር ተቀምጠን ጥሩ ስሜት እንዲሰማን ብቻ አያድነንም። ለእናንተ ዓላማ አለው። ዓላማ ባይኖሮ ኖሮ እስካሁን ድረስ ገነቱ ውስጥ ከትላልቅ ቤታችሁ ጋር ትሆኑ ነበር። የፈለጋችሁትን ያህል ወጣትም ሁኑ ትልቅም ሰው ሁኑ፣ ለእናንተ እግዚአብሔር ዓላማ አለው። እዚህ ካላችሁ እግዚአብሔር ለእናንተ ዓላማ አለው። ስለዚህ ሁሌ ዝም ብሎ ሰባኪውን ፈጦ ከማየት ዝም ብሎ ከመጠበቅ ምን እንድታደርጉ እንደሚፈልግ ማወቅ አለባችሁ። እናም ወደ ስራው መግባት እና እንድትሰብኩ ላይሆን ይችላል እና እንዳይሆን ብትጸልዩ ይሻላል። የሆነ ነገር ልንገራችሁ፣ እያንዳንዳችሁ የሆነ ሰው መርዳት ትችላላችሁ። እያንዳንዳችሁ የሆነ ሰው መርዳት ትችላላችሁ። እያንዳንዳችሁ የሆነ ሰው እንዲደሰት ማድረግ ትችላላችሁ። የሆነን ሰው ኑሮ ማሻሻል ትችላላችሁ እና ስታደርጉት ከምትችሉት በላይ በጣም ትደሰታላችሁ። የእግዚአብሔር ዓላማ ከባድ በሆኑ ሁኔታዎች ውስጥ ስናልፍ ለማወቅ ከአእምሯችን በላይ ነው። አንዳንዶቻችሁ በጣም ከባድ በሆነ ሁኔታዎች ውስጥ እያለፋችሁ ነው። እናም ለእናንተ ትርጉም አይሰጣችሁም። እናም አይገባችሁም እና ትክክል አይመስላችሁም። በእግዚአብሔር እመኑ እና መልካምን አድርጉ። እውነት ነው። ይህን አስተውላችሁን አይሁን አላውቅም፣ ግን በሕይወቴ ውስጥ በጣም ከባድ ችግር ሊኖር እንደሚችል በጣም ታይቶኝ ነበር እና ማመን አልቻልኩም ነበር። ምንም አልነበረም በጭራሽ። ችግሬን እንዴት ብዬ ነው የምፈታው? ግን ችግር መፍታት የሚያቅተኝ ጊዜ እግዚአብሔር የሌሎችን ችግር እንድፈታ እየተጠቀመብኝ ነበር። ያ አሁን ትንሽ ያናዳል። እንደዚህ ነው። እሺ፣ እኔ ችግሬን መፍታት ሳልችል የሌላውን እንድፈታ ለምንድን ነው የምታደርገው? ያ በጣም ቀላል ነው። እግዚአብሔር ራሳችን እንድንረዳ አይፈልግም። እርስ በራስ እንድንረዳዳ ነው የሚፈልገው። አሜን። እንደዚህ ነው የሚሰራው። እጄን ዘርግቼ ስረዳችሁ፣ ከዛን እግዚአብሔር ዘርግቶ ይረዳኛል። ግን ራሴን ለመርዳት ከዘረጋው እናንተን ለመርዳት ጊዜ የለኝም። የማተርፈው ጊዜን ማቃጠልና እርዳታን አለማግኘት ነው። ይሄ የገባችሁ ነው? አሁን ችግር ካላችሁ ራሳችሁ ችግሩን ለመፍታት አትሞክሩ። እግዚአብሔር የሚያሳያችሁን ነገር አድርጉ። ግን ለሌላው በረከት ሁኑ። እንደ እውነተኛ ክርስቲያን መስለን መታየት ከፈለግን ማለቴ ወደ ጉዳዩ ቀጥታ ስንገባ አንድ ተጨማሪ ሕግ ለእናንተ የምሰጣችሁ፣ እኔ እንደወደድኳችሁ እርስ በርስ ተዋደዱ። እንዲህ ስታደርጉ የእኔ ደቀ መዛሙርት እንደሆናችሁ ያውቃሉ። ዓለምን እንዴት ልናሳምን እንችላለን? ክርስቲያን የሆናችሁ በሙሉ ውጡና እርስ በርስ ተዋደዱ። ጠላታችሁን ውደዱ። የሚያምኑ ወንድሞችና እህቶችን ውደዱ። እንደ ቆሻሻ የሚቆጥሯችሁን ይቅር በሏቸው፣ ባርኳቸው፣ ሲቸገሩም እርዷቸው። ዮሴፍ ተጎድቶ ነበረ፣ ማዳንን ተቀበለ።
ከዛን ሌሎችን ሰዎች ረዳቸው። ዘፍጥረት ምዕራፍ 50 ከቁጥር 18 እስከ 21። ከዚያም ወንድሞቹ መጡና በፊቱ ተደፍተው እኛ ያንተ ባሮች ነን አሉት። የሸጡት 2 ወንድማማቾች ናቸው። ዮሴፍ ግን እንዲህ አላቸው፣ ይህንን ስሙ፣ ጉባኤ አትፍሩ። እኔ በእግዚአብሔር ቦታ ማን አስቀመጠኝ? በቀል የእርሱ ነው፣ የእኔ አይደለም። በሌላ ቃል አሁን እናንተን ወደምረዳበት ቦታ እየሄድኩኝ ነው፣ ግን ያ የእኔ ቦታ አይደለም። አንድ የማደርገው ነገር አለ፣ እሱም እናንተን መባረክ ነው። እውነት ነው። አንድ የማደርገው ነገር አለ፣ እሱም እናንተን መባረክ ነው። እግዚአብሔር ቀሪውን ነገር ይወጣዋል። እናንተ እኔን ለመጉዳት አስባችሁ አድርጋችሁ ነበር። እግዚአብሔር ግን ቀሪውን ተመልከቱ። ዛሬ እንደሚታየው ሁሉ የብዙዎችን ሕይወትን ለማዳን ለበጎ ነገር አዋለው። እግዚአብሔር እንዲያደርገው ማዘጋጀት ነበረበት። ለማሳካት ወደሚመች ሁኔታ ብቻ ሳይሆን ግን ለማድረግ በቂ ልምድ እንዲኖረው ለማድረግ በረሃብ ጊዜ የግብፅ ንጉሶችን ዕቃዎችን እንዲጠብቅ፣ በዛው አያይዞ በመጥፎ ዓይን ሲያዩት የነበሩትን የራሱን ቤተሰብ እንዲጠብቅ እግዚአብሔር ከኛ በላይ በጣም አዋቂ ነው። ታውቃላችሁ፣ ሩት ባሏ ሲሞት አዝና ነበር እና የእህቷ ባል እና የባለቤቷ እናት ናዮሚ ዕብራውያን ነበረች እና ሩት ምሃባውያን ነበረች። ሞዓብን ታመልክ ነበርና እና ናዮሚ እንዲህ አሰበች፣ ያው አሁን ባላ ስለሞተና ወንድ ልጆች የሆኑትን የሁለቱ የእህቷ ልጆች ሞተዋል። ወደ እርሷ ሰዎች ወደ ይሁዳ ለመመለስ ወሰነች። ሩትንም ገፋፋቻት። ሞዓባውያን ወደ ቤቷ ለመመለስ ምክንያቱም ገንዘብ የለም፣ ድሃ ነኝ ብላ ምንም የምሰጥሽ ነገር የለኝም፣ አንቺን ልንከባከብ አልችልም። ግን ሩት ከባዱን መንገድ መረጠች። ከባዱ መንገድ የሚመርጥ ሰው ማግኘት ምን ያህል እንደሚከብድ ታውቃላችሁ? ሙሴ እንደዛ አድርጓል። እሱም አለ የፈርዖን ልጅ ከመሆን ይልቅ ከወንድሙ ጋር ችግር መጋፈጥን መረጠ። የሚመች ሕይወቱን ጥሎ ሄደ። እግዚአብሔር የፈለገውን ነገር ለማድረግ ብሎ ለመርዳት ወደሚመች ሁኔታ ለመሄድ ያው ሩት ከባለቤቷ እናት ጋር መሆንን መረጠች። የሚበሉት አልነበራቸውም። የምትበላው ምግብ ለማግኘት መሬት መፋቅ ጀመረች። ከባዱን መንገድ የመረጠችው እግዚአብሔር የፈለገውን ነገር ለማድረግ ነው። እናም አለቻት፣ ሕዝቦችሽ ሕዝቦቼ ናቸው፣ አምላክሽ አምላኬ ይሆናል አለቻት። ያው በመጨረሻ በአካባቢው ሀብታም የሚባል ሰው አገባች። እናም ከኢየሱስ ክርስቶስ ዘር ጋር መቀላቀል እንደዚህ ያለ ሽልማት የለም። አሜን። ጉዳታችን ዓላማ ሊኖራቸው ይችላል። እግዚአብሔር እንድናደርግ የሚያሳየን ነገር ካደረግን ለእኛ ጥቅም ብቻ ሳይሆን ግን በአካባቢያችን ላሉት መልካምነት ይጠቅመዋል። የእናንተ ጉዳት ለሌላ ሰው ጥቅም ይሁን። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።